የእግዚአብሔር ቃል ሕያው ነው፣ የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ይህ ቃል ሕይወትንና ለአካሄዳችንም ደግሞ ምሪትን ይሰጣል። ከተወደዱት ከእግዚአብሔር ቃል ክፍሎች ውስጥ አንዱ የሆነውን የሐዋርያት ሥራ መጽሐፍን አስቀድመን በሦስት ክፍሎች ተመልክተናል። በእነዚህም ክፍሎች ከጌታችን ኢየሱስ ክርስቶስ ማድረግ በኋላ ሐዋርያት በመንፈስ ቅዱስ ኃይል ያደረጉትን ብዙ ነገሮች በዝርዝር ተመልክተናል። ዛሬም ክፍል 4 ይቀጥላል። አብራችሁን ቆዩ። አንዳንድ ሰዎችም ከይሁዳ ወደ አንጾኪያ ወርደው በሙሴ ሥርዓት መሠረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን ማስተማር ጀመሩ። ይህም ጳውሎስንና በርናባስን ከእነርሱ ጋር ወደ ከረረ ጠብና ክርክር ውስጥ ከተታቸው። ስለዚህ ጳውሎስና በርናባስ ከሌሎች አንዳንድ ምዕመናን ጋር ወደ ኢየሩሳሌም መጥተው ስለዚሁ ጉዳይ ሐዋርያትንና ሽማግሌዎችን እንዲጠይቁ ተወሰነ። ቤተ ክርስቲያኒቱም እግረ መንገዳቸውን በፊንቄና በሰማርያ በኩል እንዲያልፉ ላከቻቸው። እነርሱም በእነዚያ ቦታዎች ለነበሩት የአሕዛብን መመለስና ማመን ነገሯቸው። ወንድሞቹም ሁሉ በዚህ እጅግ ደስ አላቸው። ኢየሩሳሌም በደረሱ ጊዜም ቤተ ክርስቲያንና ሐዋርያት እንዲሁም ሽማግሌዎች ተቀበሏቸው። የተላኩትም እግዚአብሔር ከእነርሱ ጋር ሆኖ የሠራውን ሁሉ ነገሯቸው። ከፈሪሳውያን ወገን ያመኑት አንዳንዶቹ ተነስተው በመቆም አሕዛብ እንዲገረዙና የሙሴን ሕግ እንዲጠብቁ ማድረግ አስፈላጊ ነው አሉ። ሐዋርያትና ሽማግሌዎችም ይህንኑ ጉዳይ ለማጤን ተሰበሰቡ። ከብዙ ክርክር በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ እግዚአብሔር ከጥቂት ጊዜ በፊት በእናንተ መካከል እኔን መርጦ አሕዛብ የወንጌልን ቃል ከእኔ አንደበት ሰምተው እንዲያምኑ ማድረጉን ታውቃላችሁ። ልብን የሚያውቅ አምላክ ለእኛ እንደሰጠን ሁሉ ለእነርሱም መንፈስ ቅዱስን በመስጠት የተቀበላቸው መሆኑን መሰከረላቸው። ልባቸውንም በእምነት በማንጻት በእኛና በእነርሱ መካከል ምንም ልዩነት አላደረገም። እንግዲህ አባቶቻችንም እኛም ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን ለምን አሁን እግዚአብሔርን ትፈታተኑታላችሁ? እኛም የዳነው ልክ እንደነርሱ በጌታ በኢየሱስ ጸጋ መሆኑን እናምናለን። ጉባኤውም በሙሉ ዝም ብሎ በርናባስና ጳውሎስ እግዚአብሔር በእነርሱ አማካኝነት በአሕዛብ መካከል ስላደረጋቸው ታምራዊ ምልክቶችና ድንቅ ነገሮች ሲናገሩ ያዳምጣቸው ነበር። እነርሱም ተናግረው ሲጨርሱ ያዕቆብ ተነስቶ በመቆም እንዲህ አለ፣ ወንድሞች ሆይ ስሙኝ። እግዚአብሔር ከአሕዛብ ወገን ለእርሱ የሚሆነውን ሕዝብ አስቀድሞ እንዴት እንደጎበኘ ስምዖን አስረድቶናል። እንዲህ ተብሎ የተጻፈው የነቢያቱም ቃል ከዚህ ጋር ይስማማል። ከዚህ በኋላ እመለሳለሁ፣ የፈረሰውን የዳዊትን ቤት እገነባለሁ፣ ፍርስራሹን መልሼ አቆማለሁ፣ እንደገናም እሰራዋለሁ። ይኸውም የቀሩት ሰዎች ጌታን እንዲፈልጉ ስሜን የተሸከሙ አሕዛብም እንዲሹኝ ነው። እነዚህን ያደረገ ጌታ እንዲህ ይላል፣ እነርሱም ከጥንት ጀምሮ የታወቁ ናቸው። ስለዚህ ወደ እግዚአብሔር የተመለሱትን አሕዛብ እንዳናስጨንቃቸው ይህ የእኔ ብያኔ ነው። ይልቁን በጣዖት ከረከሰ ነገር፣ ከዝሙት ርኩሰት፣ ታንቆ የሞተ እንስሳ ሥጋ ከመብላትና ደም ከመመገብ እንዲርቁ ልንጽፍላቸው ይገባል። የሙሴ ሕግማ ከጥንት ጀምሮ በየሰንበቱ በምኵራብ ሲነበብና በየከተማው ሲሰበክ ኖሯልና። በዚህ ጊዜ ሐዋርያትና ሽማግሌዎች ከመላው ቤተ ክርስቲያን ጋር ሆነው ከመካከላቸው አንዳንድ ሰዎችን መርጠው ከጳውሎስና ከበርናባስ ጋር ወደ አንጾኪያ ለመላክ ወሰኑ። ከወንድሞችም መካከል ዋነኛ የነበሩት በርስያን የተባለውን ይሁዳንና ሲላስን መረጡ። በእነርሱም እጅ ቀጥሎ ያለውን ደብዳቤ ላኩ።
ወንድሞቻችሁ ከሆኑት ከሐዋርያትና ከሽማግሌዎች ከአሕዛብ ወገን አምነው በአንጾኪያ በሶርያና በኪልቅያ ለሚገኙ ወንድሞች ሰላምታችን ይድረሳችሁ። አንዳንድ ሰዎች ያለ እኛ ፈቃድ ከእኛ ዘንድ ወጥተው በንግግራቸው ልባችሁን እንዳወኩና እንዳናወጧችሁ ሰምተናል። ስለዚህ ጥቂት ሰዎች መርጠን ከተወዳጆቹ ከበርናባስና ከጳውሎስ ጋር ወደ እናንተ ለመላክ ሁላችንም ተስማምተናል። በርናባስና ጳውሎስም ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሕይወታቸውን አሳልፈው የሰጡ ናቸው። ስለዚህ እኛ የጻፍነውን በቃል እንዲያረጋግጡላችሁ እነሆ ይሁዳንና ሲላስን ልከናል። ከእነዚህ አስፈላጊ ነገሮች በስተቀር ሌላ ተጨማሪ ሸክም እንዳንጭንባችሁ ለመንፈስ ቅዱስም ለእኛም መልካም መስሎ ታይቶናል። ይኸውም ለጣዖት ከተሰዋ ነገር፣ ከደም፣ ታንቆ ከሞተ እንስሳ ጋር እንዲሁም ከዝሙት ርኩሰት እንድትርቁ ነው። ከእነዚህ አይነት ነገሮች ብትርቁ ለእናንተ መልካም ነው። ደህና ሁኑ። የተላኩትም ሰዎች ከተሰናበቱ በኋላ ወደ አንጾኪያ ወረዱ። በዚያም የምዕመናኑን ጉባኤ በአንድነት ሰብስበው ደብዳቤውን ሰጧቸው። ሕዝቡም ካነበቡት በኋላ አበረታታች በሆነው ቃሉ ደስ ተሰኙ። ይሁዳና ሲላስም ራሳቸው ነቢያት ስለነበሩ ወንድሞችን ብዙ ንግግር በማድረግ መከሯቸው፣ አበረቷቸውም። በዚያም ጥቂት ጊዜ ከቆዩ በኋላ ከወንድሞች በሰላም ተሰናብተው ወደ ላኳቸው ሰዎች ተመለሱ። ሲላስ ግን እዚያው ለመቅረት ወሰነ። ጳውሎስና በርናባስም ከሌሎች ብዙ ሰዎች ጋር ሆነው የጌታን ቃል እያስተማሩና እየሰበኩ በአንጾኪያ ተቀመጡ። ጳውሎስ ከጥቂት ጊዜ በኋላ በርናባስን ተነሳና የጌታን ቃል ወደ ሰበክንባቸው ከተሞች ሁሉ እንሂድ፣ በዚያ ያሉ ወንድሞችም በምን ሁኔታ እንዳሉ ለማወቅ እንጎብኛቸው አለው። በርናባስም ማርቆስ የተባለው ዮሐንስ አብሯቸው እንዲሄድ ፈለገ። ጳውሎስ ግን እርሱን ይዞ ለመሄድ አልፈለገም። ምክንያቱም ቀደም ሲል ማርቆስ ከእነርሱ ተለይቶ በጵንፍልያ ስለቀረና ወደ ሥራ አብሯቸው ስላልሄደ ነበር። እንዲህ የከረረ አለመግባባት በመካከላቸው ስለተፈጠረ እርስ በርስ ተለያዩ። ስለዚህ በርናባስ ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ጳውሎስ ግን ሲላስን መረጠ። ወንድሞችም ለጌታ ጸጋ አደራ ከሰጡት በኋላ ተለይቷቸው ሄደ። አብያተ ክርስቲያናትንም እያበረታታ በሶርያና በኪልቅያ በኩል አለፈ። ጳውሎስ ወደ ደርቤንና ወደ ልስጥራን ደረሰ። በዚያም እናቱ አይሁዳዊት ሆና በጌታ ያመነች አባቱ ግን የግሪክ ሰው የሆነ ጢሞቴዎስ የተባለ አንድ ደቀ መዝሙር ነበር። እርሱም በልስጥራንና በኢቆንዮን በነበሩት ወንድሞች ዘንድ መልካም ምስክርነት ነበረው። ጳውሎስም ይህ ሰው ከእርሱ ጋር እንዲሄድ ፈለገ። ስለዚህ በዚያ አካባቢ በነበሩ አይሁድ ምክንያት ይዞ ገረዘው። እነዚህ አይሁድ በሙሉ የጢሞቴዎስ አባት የግሪክ ሰው እንደሆነ ያውቁ ነበርና፣ እነርሱም ከአንዱ ከተማ ወደ ሌላው በሚያልፉበት ጊዜ ሐዋርያትና ሽማግሌዎች በኢየሩሳሌም ያሳለፉትን ውሳኔ ተቀብለው እንዲጠብቁ ለምዕመናኑ ይሰጡ ነበር። አብያተ ክርስቲያናትም በእምነት እየበረቱ ዕለት ዕለትም በቁጥር እየጨመሩ ይሄዱ ነበር። ጳውሎስና ባልደረቦቹ ቃሉን በእስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አልፈው ሄዱ። ወደ ሚስያም በተቃረቡ ጊዜ ወደ ቢታንያ ሊገቡ ሞከሩ። ነገር ግን የኢየሱስ መንፈስ አልፈቀደላቸውም። ስለዚህ በሚስያ በኩል አድርገው ወደ ጢሮአዳ ወረዱ። ጳውሎስም ሌሊት በራእይ አንድ የመቄዶንያ ሰው ቆሞ ወደ መቄዶንያ ተሻግረህ እርዳን ብሎ ሲለምነው አየ። ጳውሎስ ይህን ራእይ ካየ በኋላ እግዚአብሔር ወንጌልን እንድንሰብክላቸው ጠርቶናል ብለን በመወሰን ወዲያው ወደ መቄዶንያ ለመሄድ ፈለግን። ከጢሮአዳ በመርከብ ተነስተን በቀጥታ ተጉዘን ወደ ሳምትራቄ መጣን። በማግስቱም ጉዟችንን
ወደ ናፑሌ ቀጠልን። ከዚያም የሮማውያን ቀኝና የአካባቢው የመቄዶንያ ግዛት ዋና ከተማ ወደ ሆነችው ወደ ፊልጵስዩስ ገባን። በዚያም አያሌ ቀን ተቀመጥን። በሰንበት ቀንም የጸሎት ስፍራ በመፈለግ ከከተማይቱ በር ወጥተን ወደ አንድ ወንዝ ወረድን። በዚያም ተቀምጠን ተሰብስበው ለነበሩት ሴቶች መናገር ጀመርን። ከሚያዳምጡትም ሴቶች መካከል ልዲያ የምትባል አንዲት ሴት ነበረች። እርሷም እግዚአብሔርን የምታመልክና ከቲያጥሮን ከተማ የመጣች የቀይ ሐር ነጋዴ ነበረች። ጌታም ጳውሎስ የሚናገረውን በማስተዋል ትሰማ ዘንድ ልቧን ከፈተላት። እርሷና ቤተሰቦቿ ከተጠመቁ በኋላም በጌታ ማመኔን በእርግጥ ከተረዳችሁልኝ ወደ ቤቴ መጥታችሁ ጥቂት ተቀመጡ በማለት አጥብቃ ለመነችን። አንድ ቀን ወደ ጸሎት ስፍራ ስንሄድ በጥንቆላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ አገኘችን። እርሷም በዚህ የጥንቆላ ሥራዋ ለአሳዳሪዎቿ ብዙ ገንዘብ ታስገኝላቸው ነበር። ይህችው አገልጋይ ጳውሎስንና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር አገልጋዮች ናቸው በማለት ትጮህ ነበር። ይህንም ብዙ ቀን ደጋገመችው። ጳውሎስ ግን በዚህ እጅግ በመታወኩ ዘወር ብሎ ያንን መንፈስ ከእርሷ እንድትወጣ በጌታ ኢየሱስ ክርስቶስ ስም አዝሃለሁ አለው። መንፈሱም በዚያው ቅጽበት ወጣላት። አሳዳሪዎቿም የገንዘብ ማግኛ ተስፋቸው ወጥቶ መሄዱን በተረዱ ጊዜ ጳውሎስንና ሲላስን ይዘው የጎተቱ ባለሥልጣኖች ወዳሉበት ወደ ገበያ ቦታ አመጧቸው። ገዦቹን ፊት አቅርበዋቸው እንዲህ አሉ፣ እነዚህ ሰዎች አይሁድ ሆነው ሳሉ ከተማችንን አውከዋል። ደግሞም እኛ ሮማውያን መቀበል ወይም መፈጸም የማይገባንን ልማድ በሕዝቡ መካከል ይነዛሉ። ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው። ገዢዎቹም ልብሳቸው ተገፎ በበትር እንዲደበደቡ አዘዙ። ክፉኛ ከተደበደቡ በኋላም ወደ ወህኒ ቤት አስገቧቸው። የወህኒ ቤት ጠባቂውም ተጠንቅቆ እንዲጠብቃቸው አዘዙት። እርሱም ይህን የመሰለ ትእዛዝ ከተቀበለ በኋላ ወደ ወህኒ ቤት ውስጠኛ ክፍል አስገብቶ እግራቸውን ከግንድ ጋር አጣብቆ አሰራቸው። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። ሌሎች እስረኞችም ያዳምጧቸው ነበር። ድንገትም የወህኒ ቤቱን መሠረት የሚያናውጥ ታላቅ የመሬት መንቀጥቀጥ ሆነ። ወዲያውም የወህኒ ቤቱ በሮች ተከፈቱ፣ የሁሉም እስራት ተፈታ። የወህኒ ቤቱ ጠባቂም ከእንቅልፉ ነቅቶ የወህኒ ቤቱ በሮች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ለመግደል ሰይፉን መዘዘ። ጳውሎስ ግን ድምፁን ከፍ አድርጎ እኛ ሁላችን እዚሁ ስላለን በራስ ላይ ክፉ ነገር አታድርስ ብሎ ጮኸ። የወህኒ ቤቱ ጠባቂም መብራት ለምኖ ወደ ውስጥ ዘሎ ገባ። እየተንቀጠቀጠም በጳውሎስና በሲላስ እግር ላይ ወደቀ። ይዟቸውም ከወጣ በኋላ እናንተ ሰዎች እድን ዘንድ ምን ላድርግ አላቸው። እነርሱም በጌታ በኢየሱስ እመን፣ አንተም ቤተሰቦችህም ትድናላችሁ አሉት። ከዚያም ለእርሱና በቤቱ ላሉት ሰዎች ሁሉ የጌታን ቃል ተናገሩ። የወህኒ ቤት ጠባቂውም ሌሊት በዚያኑ ሰዓት ወስዶ ቁስላቸውን አጠበላቸው። ወዲያውም እርሱና ቤተሰቡ ሁሉ ተጠመቁ። የወህኒ ቤቱ ጠባቂም ወደ ቤቱ ወስዶ ማዕድ አቀረበላቸው። ከቤተሰቡም ሁሉ ጋር በእግዚአብሔር በማመኑ በደስታ ተሞላ። ሲነጋም ገዢዎቹ እነዚያን ሰዎች ፈተህ ልቀቃቸው ብለው መኮንኖቻቸውን ላኩበት። የወህኒ ቤት ጠባቂውም ገዦች እንድትፈቱ አዘዋል፣ ስለዚህ ወጥታችሁ በሰላም ሂዱ ብሎ ለጳውሎስ ነገረው። ጳውሎስ ግን እኛ የሮም ዜጎች ሆነን ሳለን በሕዝብ ፊት ያለ ፍርድ ደብድበው ወደ እስር ቤት ወረወሩን።
ታዲያ አሁን በስውር ሊያስወጡን ይፈልጋሉ? ይህማ አይሆንም፣ እነርሱ ራሳቸው መጥተው ያስወጡን አላቸው። መኮንኖቹም ይህንኑ ቃል ለገዢዎቹ ነገሯቸው። እነርሱም ጳውሎስና ሲላስ የሮም ዜጎች መሆናቸውን ሲሰሙ ደነገጡ። እነርሱ ራሳቸው መጥተው ይቅርታ ጠይቀው ከወህኒ ቤት አወጧቸው። ከተማውንም ለቀው እንዲሄዱ ለመኗቸው። ጳውሎስና ሲላስ ከእስር ቤቱ ከወጡ በኋላ ወደ ልድያ ቤት ሄዱ። በዚያም ወንድሞችን አግኝተው አበረታቷቸው። ከዚያም በኋላ ሄዱ። ጳውሎስና ሲላስም በአምፊጶልና በአፖሎንያ አልፈው ወደ ተሰሎንቄ ሄዱ። በዚያም የአይሁድ ምኩራብ ነበር። ጳውሎስም እንደ ልማዱ ወደ ምኩራብ ገባ። 3 ሰንበትም ከቅዱሳት መጻሕፍት እየጠቀሰ ከእነርሱ ጋር ተነጋገረ። ክርስቶስ መከራን መቀበል እንዳለበትና ከሙታንም መነሳት እንደሚገባው እያስረዳ በማረጋገጥ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው አላቸው። አይሁድም አንዳንዶቹ የሰሙትን በመቀበል ከጳውሎስና ከሲላስ ጋር ተባበሩ። ደግሞም ቁጥራቸው ብዙ የሆነ እግዚአብሔርን የሚፈሩ ግሪኮችና አያሌ ዕውቅ ሴቶች የሰሙትን ተቀብለው ከእነርሱ ጋር ተባበሩ። አይሁድ ግን ስለቀኑ ወስላቶችን ከገበያ ቦታ አሰባሰቡ። ሕዝቡንም አነሳስተው በከተማው ውስጥ ሁከት ፈጠሩ። ጳውሎስንና ሲላስንም አምጥተው ሕዝብ ፊት ለማቅረብ ወደ ኢዮሶን ቤት እየተጣደፉ ሄዱ። ነገር ግን ሊያገኟቸው አልቻሉም። ስለዚህ ኢዮሶንና ሌሎች ወንድሞችን በከተማው ባለሥልጣናት ፊት እየጎተቷቸው እንዲህ እያሉ ጮኹ። እነዚህ ሰዎች ዓለምን ሁሉ ሲያውኩ ቆይተው አሁን ደግሞ ወደዚህ መጥተዋል። ኢዮሶንም በቤቱ ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚባል ሌላ ንጉሥ አለ በማለት የቄሳርን ሕግ የሚጥሱ ናቸው። ሕዝቡና የከተማውም ሹማምንት ይህን በሰሙ ጊዜ ተሸበሩ። ከዚያም ኢዮሶንንና ሌሎቹን በዋስ ለቀቋቸው። ወንድሞችም ወዲያው ጳውሎስንና ሲላስን በሌሊት ወደ ቤርያ ሰደዷቸው። የቤርያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ነበሩ። ምክንያቱም ነገሩ እንደዚህ ይሆንን እያሉ መጻሕፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል። ስለዚህ ከእነርሱ ብዙዎቹ አመኑ። ደግሞም ከእነርሱ ጋር ቁጥራቸው ከፍተኛ የሆነ ዕውቅ የግሪክ ሴቶችና ወንዶችም አመኑ። በተሰሎንቄ ያሉት አይሁድም ጳውሎስ የእግዚአብሔርን ቃል በቤርያ ጭምር መስበኩን ባወቁ ጊዜ ሕዝቡን ለመቀስቀስና ለማነሳሳት ወደዚያ ደግሞ ሄዱ። በዚህ ጊዜ ወንድሞች ጳውሎስን ቶሎ ብለው ወደ ባህሩ ዳርቻ ሰደዱት። ሲላስና ጢሞቴዎስ ግን እዚያው ቀሩ። ጳውሎስን የሸኙት ሰዎችም አቴና አደረሱት። ከዚያም ሲላስና ጢሞቴዎስ ወደ እርሱ በፍጥነት እንዲመጡ የሚል ትእዛዝ ተቀብለው ተመለሱ። ጳውሎስ በአቴና ሆኖ ሲጠብቃቸው ሳለ ከተማይቱ በጣዖት የተሞላች መሆኗን በማየት መንፈሱ ተበሳጨበት። ስለዚህ በምኩራብ ሆኖ ከአይሁድና እግዚአብሔርን ከሚፈሩ ግሪኮች ጋር ደግሞም በገበያ ስፍራ ዕለት ዕለት ከሚያገኛቸው ሰዎች ጋር ይነጋገር ነበር። ከኤፌቆሮስና ከኢስጦኢክ የፍልስፍና ወገን የሆኑትም ወደ እርሱ መጥተው ይከራከሩት ነበር። አንዳንዶቹ ይህ ለፍላፊ ምን ለማለት ይፈልጋል ይሉ ነበር። ሌሎች ደግሞ ስለ ኢየሱስና ስለ ትንሣኤው የምሥራች ሲሰበክ ሰምተው ስለ አዳዲስ ባዕዳን አማልክት የሚናገር ይመስላል አሉ። ይዘውም አርዮስፋጎስ ወደ ተባለው ስፍራ በመውሰድ እንዲህ አሉት፣ አንተ የምታስተምረው ይህ አዲስ ትምህርት ምን እንደሆነ እንድናውቅ ትፈቅዳለህን? ደግሞም በጆሮአችን የምታሰማን እንግዳ ነገር ስለሆነብን ምን ማለት እንደሆነ ማወቅ እንፈልጋለን። የአቴና ሰዎች በሙሉ እንዲሁም በዚያ የሚኖሩ የውጭ ሰዎች ጊዜያቸውን የሚያሳልፉት
ስለ አዳዲስ ነገሮች በማውራትና በመስማት እንጂ በሌላ ጉዳይ አልነበረም። ስለዚህ ጳውሎስ በአርዮስፋጎስ በተሰበሰበው ሕዝብ መካከል ቆሞ እንዲህ አለ። የአቴና ሰዎች ሆይ በማናቸውም ረገድ በጣም ሃይማኖተኞች መሆናችሁን አያለው። እየተዘዋወርኩ ሳለሁ የምታመልኳቸውን ነገሮች ስመለከት ለማይታወቅ አምላክ የሚል ጽሑፍ ያለበት አንድ መሠዊያ አይቻለሁና፣ እንግዲህ ይህን ሳታውቁ የምታመልኩትን እገልጽላችኋለሁ። ዓለምንና በውስጡ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነው። ስለዚህም እርሱ የሰው እጅ በሠራው መቅደስ አይኖርም። እርሱ ለሰዎች ሁሉ ሕይወትንና እስትንፋስን እንዲሁም ሌላውንም ነገር ሁሉ የሚሰጥ ስለሆነ የሚጎድለው ነገር ባለመኖሩ በሰው እጅ አይገለገልም። የሰውን ዘር ሁሉ ከአንድ ወገን ፈጥሮ በምድር ሁሉ ላይ እንዲኖሩ አደረገ። የዘመናቸውን ልክና የመኖሪያ ስፍራቸውንም ዳርቻ ወሰነላቸው። ይህውም ሰዎች እግዚአብሔርን ፈልገው ተመራምረው ምናልባት ያገኙት እንደሆነ ብሎ ነው። ይህም ቢሆን እርሱ ከእያንዳንዳችን የራቀ ሆኖ አይደለም። የምንኖረውና የምንንቀሳቀሰው ያለነውም በእርሱ ነውና። ከራሳችሁ ባለቅኔዎችም አንዳንዶቹ እንዳሉት እኛም ደግሞ ልጆቹ ነን። እንግዲህ የእግዚአብሔር ልጆች ከሆንን አምላክ በሰው ሙያና ጥበብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ ይመስላል ብለን ማሰብ አይገባንም። ቀደም ሲል እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፏል። አሁን ግን በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ ያዛል። በመረጠው ሰው አማካኝነት በዓለም ላይ በጽድቅ የሚፈርድበትን ቀን ወስኗልና እርሱንም ከሙታን በማስነሳቱ ለሰዎች ሁሉ ይህን አረጋግጧል። እነርሱም ስለ ሙታን ትንሣኤ በሰሙ ጊዜ አንዳንዶቹ አፌዙ፣ ሌሎች ግን ስለዚህ ጉዳይ ከአንተ ዳግመኛ ለመስማት እንፈልጋለን አሉት። በዚህ ጊዜ ጳውሎስ ከመካከላቸው ወጥቶ ሄደ። አንዳንድ ሰዎች ግን ጳውሎስ ባለው በመስማማት ተከተሉት፣ አመኑ። ከእነዚህም ዲዮናስዮስ የተባለው የአርዮስፋጎስ ፍርድ ቤት አባል፣ ደማሪስ የተባለች ሴትና ሌሎችም ሰዎች ነበሩ። ከዚህ በኋላ ጳውሎስ ከአቴና ተነስቶ ወደ ቆሮንጦስ ሄደ። በዚያም የጳንጦስ ተወላጅ የሆነውን አቂላ የተባለውን አይሁዳዊ አገኘ። እርሱም አይሁድ ሁሉ ከሮም እንዲወጡ ቀላውዲዮስ ባዘዘው መሠረት ከሚስቱ ከጵርስቅላ ጋር በቅርብ ጊዜ ከኢጣሊያ የመጣ ነበር። ጳውሎስም ሊያያቸው ወደ እነርሱ ሄደ። እርሱም እንደ እነርሱ ድንኳን ሰፊ ስለነበር ከእነርሱ ጋር ተቀምጦ በተመሳሳይ ሥራ ላይ ተሰማራ። በየሰንበቱም ከአይሁድና ከግሪክ ሰዎች ጋር በምኩራብ ውስጥ እየተነጋገረ ሊያሳምናቸው ይጥር ነበር። ሲላስና ጢሞቴዎስ ከመቄዶንያ በወረዱ ጊዜ ጳውሎስ በስብከት እየተጋ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ ይመሰክር ነበር። ነገር ግን በተቃወሙትና በሰደቡት ጊዜ ልብሱን አራግፎ ደማችሁ በራሳችሁ ላይ ይሁን፣ እኔ ንጹሕ ነኝ፣ ከእንግዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም ወጥቶ ቲቶስ ኢዮስጦስ ወደ ተባለ እግዚአብሔርን ወደሚያመልክ ሰው ቤት ሄደ። የዚህም ሰው ቤት በምኩራቡ አጠገብ ነበር። የምኩራብ አለቃ የነበረው ቀረስፖስ ከቤተ ሰዎቹ ሁሉ ጋር በጌታ አመነ። ጳውሎስ ሲናገር የሰሙ ብዙ የቆሮንቶስ ሰዎችም አምነው ተጠመቁ። ጌታም ሌሊት በራእይ ጳውሎስን እንዲህ አለው፣ አትፍራ፣ ተናገር፣ ዝምም አትበል፣ እኔ ከአንተ ጋር ነኝና ማንም በአንተ ላይ ተነስቶ ሊጎዳ አይችልም። በዚህች ከተማ ብዙ ሰዎች አሉኝና። ስለዚህ ጳውሎስ የእግዚአብሔርን ቃል እያስተማራቸው 1 ዓመት ተኩል አብሯቸው ተቀመጠ። ጋልዮስ የአካያ ገዥ በነበረበት ጊዜ አይሁድ ተባብረው በጳውሎስ ላይ ተነሱ። ፍርድ ወንበር ፊት አቅርበውትም
ይህ ሰው ሕጉ በማይፈቅደው መንገድ ሰዎች እግዚአብሔርን እንዲያመልኩ እያሳሳታቸው ነው አሉ። ጳውሎስ ሊናገር ገና አፉን ሲከፍት ጋልዮስ አይሁድን እንዲህ አላቸው፣ የአይሁድ ሰዎች ሆይ ያቀረባችሁት ጉዳይ ስለ ዓመፅ ወይም ስለ ከባድ ወንጀል ቢሆን ኖሮ ላዳምጣችሁ በተገባኝ ነበር። ነገር ግን ክርክራችሁ ስለ ቃላትና ስለ ስሞች እንዲሁም ስለ ሕጋችሁ በመሆኑ እናንተው ጨርሱት። እኔ በእንዲህ አይነት ነገር ፈራጅ ለመሆን አልሻም። ስለዚህ ከፍርድ ወንበር ፊት አስወጣቸው። በዚህ ጊዜ ሁሉም የምኩራቡን አለቃ ሶስቴንስን ይዘው በፍርድ ቤቱ ፊት ደበደቡት። ጋልዮስ ግን ነገሩ ደንታም አልሰጠውም። ከዚህ በኋላ ጳውሎስ ብዙ ቀን በቆሮንቶስ ተቀመጠ። ከዚያም ወንድሞችን ተሰናብቶ ከጵርስቅላና ከአቂላ ጋር በመርከብ ወደ ሶርያ ሄደ። ስዕለትም ስለነበረበት ክንክራኦስ በተባለ ቦታ ራሱን ተላጨ። ኤፌሶን በደረሰ ጊዜም ጵርስቅላንና አቂላን እዚያው ተዋቸው። እርሱ ራሱ ግን ወደ ምኩራብ ገብቶ ከአይሁድ ጋር ይነጋገር ነበር። ከእነርሱ ጋር እንዲሰነብት በጠየቁትም ጊዜ ፈቃደኛ አልሆነም። ነገር ግን ሲለያቸው የእግዚአብሔር ፍቃድ ከሆነ ተመልሼ እመጣለሁ አላቸው። ከኤፌሶንም ተነስቶ በመርከብ ተጓዘ። ቂሳርያም በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ አቀረበ። ከዚያም ወደ አንጾኪያ ወረደ። በአንጾኪያም ጥቂት ጊዜ ከቆየ በኋላ ከዚያ ተነስቶ በገላትያና በፍርጊያ አገሮች ከቦታ ቦታ በመዘዋወር ደቀ መዛሙርቱን ሁሉ አበረታታ። በዚህ ጊዜ የእስክንድሪያ ተወላጅ የሆነ አጵሎስ የሚባል አንድ አይሁዳዊ ወደ ኤፌሶን መጣ። እርሱም የተማረና ቅዱሳት መጻሕፍትን ጠንቅቆ የሚያውቅ ሰው ነበር። ይህ ሰው የጌታን መንገድ የተማረ ስለ ኢየሱስም በትክክል የሚናገርና በመንፈስ እየተቃጠለ የሚያስተምር ነበር። ይሁን እንጂ እርሱ የሚያውቀው የዮሐንስን ጥምቀት ብቻ ነበር። እርሱም በምኩራብ በድፍረት ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወደ ቤታቸው ወስደው የእግዚአብሔርን መንገድ ይበልጥ አስተካክለው አስረዱት። አጵሎስ ወደ አካያ ለመሄድ በፈለገ ጊዜ ወንድሞች አበረታቱት። በዚያ የነበሩት ደቀ መዛሙርትም እንዲቀበሉት ደብዳቤ ጻፉለት። እዚያም በደረሰ ጊዜ ከጸጋው የተነሳ አምነው ለነበሩት ትልቅ ረዳት ሆናቸው። ከቅዱሳት መጻሕፍት እያመሳከረ ኢየሱስ እርሱ ክርስቶስ እንደሆነ ከአይሁድ ጋር በጽኑ በመከራከር በሕዝብ ፊት ይረታቸው ነበርና። አጵሎስ በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። በዚያም አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? አላቸው። እነርሱም አልተቀበልንም፣ እንዲያውም መንፈስ ቅዱስ መኖሩን እንኳ አልሰማንም አሉት። ጳውሎስም ታዲያ በምን ተጠመቃችሁ? አላቸው። እነርሱም የዮሐንስን ጥምቀት አሉት። ጳውሎስም የዮሐንስ ጥምቀትማ የንስሐ ጥምቀት ነበር፣ ዮሐንስም ራሱ ሰዎች ከእርሱ በኋላ በሚመጣው በኢየሱስ እንዲያምኑ ተናግሯል አላቸው። እነርሱም ይህም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በላያቸው ላይ በጫነ ጊዜ መንፈስ ቅዱስ ወረደባቸው። በሌሎች ቋንቋዎች ተናገሩ፣ ትንቢትም ተናገሩ። ሰዎቹም በአጠቃላይ 12 ያህል ነበሩ። ጳውሎስም ወደ ምኩራብ እየገባ ስለ እግዚአብሔር መንግሥት እየተነጋገረና እያሳመናቸው 3 ወር ሙሉ ምንም ሳይፈራ ፊት ለፊት ይናገር ነበር። አንዳንዶቹ ግን ግትር በመሆን ለማመን ፈቃደኞች አልነበሩም። የጌታንም መንገድ በገሃድ ያጥላሉ ነበር። ስለዚህ ጳውሎስ ትቷቸው ሄደ። ደቀ መዛሙርትንም ለብቻቸው ወስዶ በጢራኖስ የትምህርት አዳራሽ ውስጥ በየዕለቱ ያነጋግራቸው ነበር። ይህን ማድረጉንም 2 ዓመት ስለቀጠለ በእስያ አውራጃ ይኖሩ የነበሩት
የአይሁድና የግሪክ ሰዎች ሁሉ የጌታን ቃል ለመስማት ቻሉ። እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅ ተአምራትን ያደርግ ነበር። መሐረብ ወይም ሰውነቱን የነካ ጨርቅ እንኳ ወደ ሕመምተኞች ሲወስዱ በሽታቸው ይለቃቸው ነበር። ርኩሳን መናፍስትም ይወጡ ነበር። እየዞሩ አጋንንትን ያስወጡ ከነበሩት አይሁድ አንዳንዶቹ ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛችኋለሁ እያሉ የጌታን የኢየሱስን ስም ርኩሳን መናፍስት በያዟቸው ሰዎች ላይ ለመጥራት ሞከሩ። የአይሁዳዊው የካህናቱ አለቃ የአስቄዋ 7 ወንዶች ልጆችም ይህንኑ ያደርጉ ነበር። ርኩስ መንፈሱም ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን እነማን ናችሁ አላቸው። ከዚያም ርኩስ መንፈስ ያደረበት ሰው ዘሎ ያዛቸው፣ በረታባቸውም። እጅግ ስላየለባቸውም ቤቱን ጥለው ራቁታቸውን ሸሹ። ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። በዚህም የጌታ የኢየሱስ ስም ተከበረ። ካመኑትም ሰዎች ብዙዎቹ እየቀረቡ ክፉ ሥራቸውን በግልጥ ተናዘዙ። ሲጠነቁሉ ከነበሩትም መካከል ብዙዎች መጽሐፋቸውን ሰብስበው በማምጣት በሕዝብ ፊት አቃጠሉ። ዋጋቸውም ሲሰላ 50,000 ብር ያህል ሆኖ ተገኘ። በዚህ ሁኔታ የጌታ ቃል በኃይል እያደገና እያሸነፈ ሄደ። ይህ ሁሉ ከሆነ በኋላ ጳውሎስ በመቄዶንያና በአካያ በኩል አልፎ ወደ ኢየሩሳሌም ለመሄድ በመንፈሱ ወስኖ እዚያ ከደረስኩ በኋላ ሮምን ደግሞ ማየት አለብኝ አለ። ከረዳቶቹም ሁለቱን ጢሞቴዎስንና ኤርስጦንን ወደ መቄዶንያ ልኮ እርሱ ራሱ ግን በእስያ አውራጃ ጥቂት ቀን ተቀመጠ። በዚህ ጊዜ ስለ ጌታ መንገድ ታላቅ ሁከት ተፈጠረ። ድሜጥሮስ የተባለ አንድ የብር አንጥረኛ የአርጤምስን ቤተ መቅደስ ምስሎች ከብር ቀጥቅጦ እየሰራ ለሰራተኞቹ የሚያስገኘው ገቢ ቀላል አልነበረም። እርሱም እነዚህን ሰራተኞችና በተመሳሳይ ሙያ የሚተዳደሩትን ሌሎቹን ሰዎች በአንድነት ሰብስቦ እንዲህ አላቸው፣ ሰዎች ሆይ ይህ ሥራ ጥሩ ገቢ እንደሚያስገኝልን ታውቃላችሁ። ይህ ጳውሎስ የተባለ ሰው በኤፌሶን ብቻ ሳይሆን በመላው የእስያ አውራጃ የሚገኘውን በርካታ ሕዝብ እያሳመነ እንዳሳታቸው ይኸው የምታዩትና የምትሰሙት ነገር ነው። በሰው እጅ የተሰሩ አማልክት በፍጹም አማልክት እንዳልሆኑ ይናገራልና የዚህ የሥራችን መልካም ስም ከመጉደፉም በላይ መላው እስያና ዓለም የሚያመልካት የታላቋ አርጤምስ ቤተ መቅደስም ዋጋ ቢስ ይሆናል፣ ደግሞም ገናናው ክብሯ ይዋረዳል። ሰዎቹም ይህን በሰሙ ጊዜ ክፉኛ ተቆጥተው የኤፌሶኗ አርጤምስ ታላቅ ናት እያሉ ይጮኹ ጀመር። ወዲያውም በከተማው ሁሉ ሁከት ተነሳ። ሕዝቡም አንድ ላይ በማበር የመቄዶንያ ተወላጅ የሆኑትንና ከጳውሎስ ጋር ይጓዙ የነበሩትን ጓደኞቹን ጋዮስንና አርስጥሮኮስን ይዘው ወደ ጨዋታ ማሳያው ስፍራ እየሮጡ ገቡ። ጳውሎስም ወጥቶ ሕዝቡ ፊት ለመቅረብ ፈልጎ ነበር። ደቀ መዛሙርት ግን ከለከሉት። ከአውራጃው ባለሥልጣኖች አንዳንድ ወዳጆቹ እንኳ ጳውሎስ ወደ ጨዋታ ማሳያው ስፍራ ደፍሮ እንዳይገባ ሰው ልከው ለመኑት። ጉባኤውም ተበጣብጦ አንዱ አንድ ነገር ሲናገር ሌላውም ሌላ ነገር እየተናገረ ይጯጯህ ነበር። አብዛኛውም ሰው ለምን እዚያ እንደተሰበሰበ እንኳ አያውቅም ነበር። አይሁድም እስክንድሮስን ከሕዝቡ መካከል ገፍተው ወደፊት በወጡት ጊዜ አንዳንዶቹ እንዲናገርላቸው ጮኹ። እርሱም ሊከራከርላቸው ፈልጎ ዝም እንዲሉ በምልክት ጠቀሳቸው። ነገር ግን እርሱ አይሁዳዊ መሆኑን ባወቁ ጊዜ ሁሉም በአንድ ድምፅ የኤፌሶኗ አርጤምስ ታላቅ ናት እያሉ 2 ሰዓት ያህል ጮኹ። የከተማይቱም ዋና ጸሐፊ ሕዝቡን ጸጥ አሰኝቶ እንዲህ አለ፣
የኤፌሶን ሰዎች ሆይ የታላቋ የአርጤምስ ቤተ መቅደስና ከሰማይ የወረደው ምስሏ ጠባቂ የኤፌሶን ከተማ ሕዝብ መሆኑን የማያውቅ ማን አለ? ስለዚህ ይህ ሐቅ የማይካድ እንደመሆኑ መጠን ልትረጋጉና አንዳች ነገር በጥፊያ ከመፈጸም ልትጠበቁ ይገባቸዋል። እነዚህን ሰዎች ቤተ መቅደስን ሳይዘርፉ ወይም አምላካችን በሆነችው ላይ የስድብ ቃል ሳይሰነዝሩ ይዛችሁ እዚህ ድረስ እንዲያው አምጥታችኋቸዋል። እንግዲህ ዲሜጥሮስና ከእርሱ ጋር ያሉት አንጥረኞች በማንም ላይ አቤቱታ ካላቸው ፍርድ ቤቱ ክፍት ነው፣ ዳኞችም አሉ፣ ክስ ማቅረብ ይችላሉ። ከዚህ ሌላ ልታቀርቡ የፈለጋችሁት ነገር ካለ በሕጋዊ ጉባኤ ይታያል። አለበለዚያ ዛሬ ስለሆነው ነገር በሁከት አነሳሽነት እንዳንካሰስ ያሰጋናል። አጥጋቢ ምክንያት ስለሌለንም ስለ ሁከቱ ብንጠየቅበት መልስ መስጠት አንችልም። ይህን ከተናገረ በኋላ ጉባኤውም እንዲበተን አደረገ። ሁከቱም እንደበረደ ጳውሎስ ደቀ መዛሙርትን አስጠርቶ መከራቸው። ተሰናብቷቸውም ወደ መቄዶንያ ለመሄድ ተነሳ። ባለፈባቸውም ስፍራዎች ሕዝቡን በብዙ ቃል እየመከረ ግሪክ አገር ደረሰ። በዚያም 3 ወር ተቀመጠ። ወደ ሶርያ በመርከብ ለመሄድ ሲዘጋጅም አይሁድ አሲረውበት ስለነበር በመቄዶንያ በኩል አድርጎ ለመመለስ ወሰነ። የጳይሮስ ልጅ የቤርያው ሱሲጳጥሮስ፣ የተሰሎንቄዎቹ አርስጥሮኮስና ሲኮን፣ ዱስ፣ የደርቤኑ ጋዮስ፣ ከዚያ አውራጃ የመጡት ቲኪቆስና ጥሮፊሞስ እንዲሁም ጢሞቴዎስ አብረውት ሄዱ። እነዚህም ሰዎች ወደፊት ቀድመውን በጢሮአዳ ጠበቁን። እኛ ግን የቂጣ በዓል ካለፈ በኋላ ከፊልጵስዩስ በመርከብ ተነሳን። ከ5 ቀንም በኋላ ከሌሎቹ ጋር በጢሮአዳ ተገናኘን። በዚያም 7 ቀን ተቀመጥን።